ሰላም እንደምን ቆያችሁኝ የዩቲዩብ ቤተሰቦቼ መሳይ ተስፋዬ ነኝ። ዳግም ለእናንተ መረጃዎችን ላደርሳችሁ መጥቻለሁኝ። እስካሁን ግን ከኔ ጋር አብራችሁ ጥሩ ቆይታ ያደረጋችሁ በለቀኳቸው ባለፉት 3 ቪዲዮዎች ላይ ጥሩ እንግዲህ አማራጮችን የፈጠራችሁልኝ ከእናንተ ጋር የበለጠ እንድወዳጅ ያደረጋችሁኝ በእውነት ከልብ አመሰግናለሁኝ። እስከ መጨረሻውም ይህንን ቪዲዮ እንድትከታተሉ ጋብዛችኋለሁኝ። የተለያዩ መረጃዎችን እናደርሳለን። አሁንም ከአርሰናል ጋር በተያያዘ ሌሎች ሰፋ ያሉ መረጃዎችን ለእናንተ እያደረስኩኝ ጥሩ ቆይታ ለማድረግ ዝግጁ ነኝ። እንዲሁም ደግሞ ባለፉት ቪዲዮዎች ላይ ሰብስክራይብ እያረጋችሁ ሼር እያረጋችሁ ላይክ እያረጋችሁ ስታበረታቱ ለነበራችሁ ላቅ ያለ ምስጋና ከወዲሁ ልሰጣችሁ እወዳለሁኝ። ዛሬ ልናነሳው እየወደድኩት እንግዲህ ርዕስ በባርኮላና በሞርጋን ሮጀርስ መካከል ያለውን ነው። ባርኮላ ባለፉት አመታቶች በተለይ ደግሞ በእነዚህ 2 አመታቶች በፓሪስ ሰን ዠርሜን ቤት ውስጥ 2 የአውሮፓ ሻምፒየንስ ሊግ ዋንጫዎችን ማሸነፍ የቻለ ተጫዋች ነው። በአንጻሩ ሞርጋን ሮጀርስ ከኡናይ ኤምሬ ቡድን ውስጥ እንግዲህ ነጥሮ መውጣት የቻለና ለቡድኑ በኤሮፓ ሊግ እንግዲህ አሸናፊነት ጉዞ ውስጥ ትልቁ ሚና የተወጣ ተጫዋች ሆኖ እናገኘዋለን ማለት ነው። ሁለቱም ከአርሰናል ጋር ስማቸው እየተያዘ ይገኛል። እንደ ፋብሪዚዮ ሮማኖ መረጃ መሰረት ደግሞ የአርሰናል ትልቁ ኢላማ ሞርጋን ሮጀርስ እንደሆነ እየተናገረ ነው። እሱ ዝውውር ማይሳካ ከሆነ ነው ወደ ብራድሌ ባርኮላ የሚያዞረው። እኛ ግን ልናነሳ የወደድነው እንግዲህ ርዕስ የሚሆነው ብራድሌ ባርኮላ ወይስ ሞርጋን ሮጀርስ ለአርሰናል የተኛው የተሻለ ዝውውር ይሆናል የሚለውን የምንወያይበት ይሆናል። ብራድሌ ባርኮላን ብዙዎቻችን ባለፉት ዓመታት ተመልክተነዋል። እጅግ በጣም ድንቅ ተጫዋች ወጣት 23 ዓመቱ ላይ የሚገኝ ፈረንሳያዊ ከዚህ ቀደም በኦሎምፒክ ሊዮን መጫወት የቻለ በኦሎምፒክ ሊዮን ያሳየው ፐርፎርማንስ ደግሞ በሉዊስ ኤንሪኬ አይኑ ውስጥ ገብቶ በፓሪስ ሰን ዠርሜን ፊርማውን እንዲኖር እንግዲህ እያደረገበትን አጋጣሚ ተመልክተናል። 1-1 ከተከላካይ ጋር ከተገናኘ ያው ጸሎት ተከላካዩ ማድረስ አለበት እንጂ ይሄ የፊት መስመር አጥቂ እጅግ በጣም ድንቅ ነው። ድሪብሊንግ ብቃቱን ማንም የሚያማው አይነት አይደለም። አደጋ ከሚፈጥሩ ምናልባትም አውሮፓ ውስጥ ባለፉት ዓመታት ከተመለከትናቸው ድንቅ ድሪብለሮች መካከል አንዱ ነው። ብራድሌ ባርኮላ የሚለውን ስም ጭንቅላታችን ላይ ሲመጣ ቀድሞ የሚመጣው ከድሪብሊንግ ብቃቱ ጋር የተያያዘ ችሎታው ነው። በነገራችን ላይ ፍጥነቱም እጅግ በጣም ድንቅ ነው። ምንም ጥያቄ የለውም። ፈረንሳይ ሊግ 1 ውስጥ የሚጫወት አንድ ተጫዋች ሊያሳይ የሚችለው ፐርፎርማንስ ከሌሎች የእንግሊዝ ፕሪሚየር ሊግ ቡድኖች ጋር ሲገናኝ ልዩነት ይፈጥራል። ነገር ግን ብራድሌ ባርኮላ ማስመስከር የቻለው ፐርፎርማንሱም በአውሮፓ ሻምፒየንስ ሊግ ምሽቶችም ነው። ፓሪስ ሰን ዠርሜን እንደ ቡድን ሲጫወት ምን ያህል አደገኛ እንደሆነ እናውቃለን። እንደ ቡድን ከሚጫወተው አካል ውስጥ ደግሞ ይሄ ሁለገብ ሆኖ በሉዊስ ኤንሪኬ ቡድን ውስጥ እየተመለከት ነው የምንገኘው። ብራድሌ ባርኮላ አንዱ ነው። እጅግ በጣም እድሎችን ይፈጥራል ለቡድን አጋሮቹ፣ የበለጠ ኳሶችን አመቻችቶ ፋይናል ሰርድ ውስጥ ይጥላል። ከዛ በኋላ እነሱ ኳሱን እንዲጨርሱት የማድረግ ብቃት አለው። እንዲጨርሱት የሚያደርገው ደግሞ እሱ ጨርሶ በሚሰጠው ኳስ አማካኝነት ነው። የበለጠ እድሮችን የሚፈጥር እጅግ በጣም 1-1 ግንኙነቶችን ማሸነፍ የሚችል አይነት ተጫዋች ሆኖ ተመልክተነዋል ባለፉት አመታቶች። የበለጠ ደግሞ ማጥቃቱም ከግራ ከቀኝም እየተነሳ መጫወት የሚችል ተጫዋች ሆኖ በሉዊስ ኤንሪኬ ቡድን ውስጥ አይተነዋል ከ2023 ጀምሮ ማለት ነው። ታዲያ ተጫዋች አሁን ላይ በአርሰናል እንደሚፈለግ ላለፉት ወራቶች በሚገባ ሲሰማ ከርሟል። የበለጠ አርሰናል ክረምት ላይ ያው አሁን ክረምቱ ኦልሞስት ገብቷል። የዝውውር ገበያውን ከዚህ በኋላ በደንብ ሲንቀሳቀሱ እንመለከታለን ተብሎ ይገመታል። የፊት መስመር ተጫዋቾቹን በጣም የሚሸጥ ነው የሚሆን አርሰናል። ቀደም ብዬ እንደሰራውላችሁ ቪዲዮ ሊያንድሮ ትሮሳርድ፣ ጋብሪኤል ማርቲኔሊ ይለቃሉ ተብሎ የሚገምቱ አይነት ተጫዋቾች ናቸው። ስለዚህ የግራ ክንፉንም ማጠናከር ይፈልጋል። የበለጠ ደግሞ የማጥቃት ሚና ላይ ነው በዚህኛው የዝውውር መስኮት የሚሳተፈው ተብሎም የሚገመተው። ለዚህ ነው አሁን እነ ብራድሌ ባርኮላ ላይ አይኑን ሲጥል እየተመለከትን የምንገኘው። እነ ሞርጋን ሮጀርስ ላይ አይኑን ሲጥል እየተመለከትን የምንገኘው። እርግጥ ነው ሁለቱንም ተጫዋቾች በአንድ የዝውውር መስኮት ማምጣት ለአርሰናል ከኤፍኤፍፒ ጋር እንግዲህ በዝውውር እንቅስቃሴዎች ላይ እገዳዎች እንዳይጣልበትም የሚያሰጋ ይሆናል። ፒኤስአርም ቢሆን ይህንን እያየ ዝም የሚልበት ሲቹዌሽን ላይኖር ይችላል። ነገር ግን የተጫዋቾች ሽያጭን ማድረጉ አርሰናልን የበለጠ በገበያው ላይ እንዲሳተፍ ያደርገዋል። ስለ ባርኮላ ስንመለስ ሚኬል አርቴታ የተጫዋቹ አድናቂ እንደሆነና ምናልባትም በክንፍ መስመር አማራጮቹ ላይ ዝርዝር ውስጥ ሲያስቀምጥ ብራድሌ ባርኮላ የሚለውን ስም እንደ አማራጭ እንደከተተው መረጃዎች ያሳያሉ። ሌኪፔንን ባለፉት ሳምንታቶች ዘግቡ ነበረ።
እውቁ ጋዜጠኛ ፋብሪዚዮ ሮማኖ ይህንን አሳይቶናል። ይህንም ደግሞ እንደ አይነት መረጃዎች በተደጋጋሚ መውጣታቸው ተጫዋቹን ስሙን ከአርሰናል ጋር እያይዞታል። ታዲያ ትናንትና ምሽት ምን ተሰማ አድማጮች? ብራድሌ ባርኮላ አሌክስ ክሮክ እንዳወጣው መረጃ መሰረት ፓሪስ ሰን ዠርሜንን የልቀቁኝ ደብዳቤ አስገብቷል ሲል መረጃ ወጣ። ይህንንም ተከትሎ ነበረ በይፋ ስሙ የበለጠ ከአርሰናል ጋር ሲያያዝ ደግሞ ትናንትና አመሻሹን የተመለከት ነው ማለት ነው። ብራድሌ ባርኮላ አርሰናል የሚፈልገው አይነት ማንነት ነው ያለው። ከክንፍ መስመር እየተነሳ አደጋ የሚፈጥር ተጫዋች ይፈልጋሉ። ብራድሌ ባርኮላ ደግሞ ሁሉንም የሚያሟላ አይነት ተጫዋች ነው። እሱም ቢሆን በሊቨርፑል የሚፈለግ አይነት ተጫዋች እንደሆነ ይታወቃል። ሊቨርፑሎች ምናልባት የዲያሞንዴ ዝውውር የማይሳካላቸው ከሆነና በዝውውር እንግዲህ ገበያው ላይ ብራድሌ ባርኮላ ካለ አርሰናል የማያስፈርመው ከሆነ እነሱም ቢሆን ሊወስዱት የሚችሉበት እድል እንዳለ ይታወቃል። የበለጠ ብራድሌ ባርኮላ ተሸፍኛለሁ ያለ ይመስላል። ምንም ጥያቄ የለውም። ተጫዋቹ ተሰጥቷለሁ። ነገር ግን የነ ቀቪቻ ክቫራትስኬሊያ ድንቅ ፐርፎርማንስ በዘንድሮ የውድድር ዓመት እነ ዴዛይር ዶዊ ምርጥ ሆነው በየአመቱ መገኘታቸው ተጫዋቹን የበለጠ ተጠባባቂ ላይ እንዲቀመጥ አደረገው እንጂ እሱ አንሶ አይደለም። በፐርፎርማንስ ደረጃ በአንድ ቡድን ውስጥ እጅግ በጣም ድንቅ ተጫዋቾች ቀዳሚ ሆነው የሚገኙ ከሆነ ያንዳንድ ተጫዋቾችን በር ይዘጋሉ በእነሱ ድንቅ ፐርፎርማንስ ምክንያት ማለት ነው። ለዛ ነው እንጂ የሱ ፐርፎርማንስ ማነስ አይደለም። ታዲያ ብራድሌ ባርኮላ ስንት ሊያወጣ ይችላል? እሱን እንመልከት እስኪ። በዝውውር ገበያ ማርኬት ቫሊዩ ላይ አሁን ስንመለከት ብራድሌ ባርኮላ ከ65 ከ70 ሚሊዮን አካባቢ ሊያወጣ የሚችል አይነት ተጫዋች ነው። በተለይ ደግሞ 70 ሚሊዮን ገደማ ሊያወጣ ይችላል የሚል እንግዲህ ተመን ተቀምጦለታል። ነገር ግን ፓሪስ ሰን ዠርሜን ይህንን ሂሳብ ብቻ ተጠቅሞ ይሸጠዋል ማለትም ሞኝነት ሊመስል ይችላል። ምክንያቱም አሁን ላይ በዝውውር ገበያው እንደሱ አይነት ጥራት ያላቸው ሁለት ጊዜ አውሮፓ ሻምፒየንስ ሊግ አሸናፊ የሆነ ተጫዋችን በእንዲህ አይነት ሂሳብ ብቻ ፒኤስጂ ሸጧል ማለት ከባድ ነው። ምክንያቱም ኖርማል የሆነ አንድ የውድድር ዓመት ብቻ ሻይን ያደረገ ተጫዋች እንኳን በዝውውር ገበያ ውስጥ እጅግ በጣም በውድ ሂሳብ እየተጠራ ሲሸጥ እንመለከታለን። ስለዚህ በትንሹ ፓሪስ ሰን ዠርሜን እስከ 100 ሚሊዮን ዩሮ ድረስ ከዚህ ተጫዋች ሊጠይቅ ይችላል የሚሉ መረጃዎች በስፋት እየወጡ እየተመለከትን የምንገኘው። ይህንንም ተከትሎ አርሰናል በዚህ ዝውውር ላይ ገፍቶ ይሄዳል የሚለው አንድ ጥያቄ የሚያጭር ጉዳይ ነው። በተለይ ደግሞ ሁለቱንም የሚፈልግ ከሆነ ቀደም ብዬ እንዳልኳችሁ በአንድ ጊዜ ማስፈረም ይከብደዋል በዚህ የዝውውር መስኮት። ነገር ግን የሚሸጣቸው ተጫዋቾችና የሚሸጥበት ዋጋ በፒኤስአር እንዲሁም ደግሞ በኤፍኤፍፒ የሚታይበት እድል ይኖራል ማለት ነው። ከነዚህ ጋር ተያይዞ ነው እንግዲህ አርሰናል የበለጠ በገበያው ላይ ሊሳተፍ የሚችለው። ይሄ ተጫዋች ምንም ጥያቄ የለውም። የኳሊቲ ምንም ችግር የለበትም። የበለጠ ቦታዎች ላይ መጫወት ይችላል። አንድ ለአንድ ግንኙነቶችን ማሸነፍ ይችላል። የበለጠ ግን ከብራድሌ ባርኮላ ጋር በተገናኘ የሚነሳው አንድ ጉዳይ የፊኒሽንግ ክህሎቱ ነው። ይሄ ተጫዋች ሁሉንም አድርጎ ቦክስ ውስጥ ከገባ በኋላ አፋችሁን አስከፍቷችሁ የመጨረሻ 16 ከ50 ውስጥ ከገባ በኋላ ግብ ጠባቂን ሲያገኝ ውሳኔዎቹ እጅግ በጣም ደካማ ናቸው። ይህንንም ተከትሎ ባለፉት ዓመታት ይሄ ቦታ ላይ በጣም ሲጠለጠል የቆየ ተጫዋች ነው። ለዚህ ነው በነገራችን ላይ ሉዊስ ኤንሪኬም ቀዳሚ ተሰላፊ እነ ዴዛይር ዶዊ እነ ቀቪቻ ክቫራትስኬሊያን ሲያደርግ እየተመለከትን የነበረው። ይህንንም ተከትሎ የፊኒሽንግ አቋሙ እንዴት ነው የሚለው ጉዳይ ትንሽ ጥያቄን የሚጭረው ነው እናገኘዋለን። ብራድሌ ባርኮላ ላይ ብዙ ጊዜ የሚነሳው ነጥብም ይሄ ነው። ነገር ግን ብራድሌ ባርኮላ ወጣት ተጫዋች ነው። 23 ዓመት ልጅ ነው። ገና ባለፈው የውድድር ዓመት 14 ጎሎችን አስቆጥሮ 7 አሲስቶችን ማድረግ ችሏል። ነገር ግን 53 ጨዋታዎችን ይህንን ለማድረግ ደግሞ ወስዶበታል። ምክንያቱም የበለጠ ባካፕ ተጫዋች ነው ለነ ቀቪቻ እንዲሁም ደግሞ ለነ ዴዛይር ዶዊ። ስለዚህ በሊጋ ጨዋታዎች ላይ ይጀምራል። ሉዊስ ኤንሪኬ ሲጠቀም የነበረው ይህንን ተጫዋቾች የበለጠ ለሻምፒየንስ ሊግ ፎከስ ስለሚያደርግ የሊጋ አንድ ጨዋታዎችን በቤንች ነበር ሲገባ የነበረው። ለነዛ ደግሞ ብራድሌ ባርኮላ ቀዳሚ ተመራጭ ሆኖ እንመለከተው ነበረ። ለዛ ነው እንዲህ አይነት ቁጥሮች ያለው። እጅግ በጣም ብዙ ጨዋታዎችም ተጫውቶ እንደነበረ ማስታወስ ይገባናል። ነገር ግን ፖቴንሻሉ እጅግ በጣም ትልቅ ነው። ስቲል የ23 ዓመት ተጫዋች ፖቴንሻል ተብሎ ነው ብዙ ጊዜ የሚነገርለት። ግን አሁን ላይ ያለው የወጣት ተጫዋቾች አቅም የበለጠ ፖቴንሻል ከሚለው ይልቅ በጣም ድንቅ የሆኑና ወርልድ ክላስ ናቸው። አሁን ላይ ፖቴንሻል የሚለው ነገር ኦልሞስት በቃ ወጥቷልና ሙሉ ለሙሉ አቋማቸውን እያሳዩ ስለሆነ ፖቴንሻል የሚለውን መርሳት አለብን የሚል ጥያቄ ውስጥ ሲከቱን እንመለከታለን። ስለዚህ ብራድሌ ባርኮላ ሂሳቡ ይህንን ይመስላል። በሊጋ የተጫወተ ተጫዋች ነው። በሉዊስ ኤንሪኬ የበለጠ መሰልጠን ችሏል። ድንቅ ተጫዋች መሆኑን ተመለከትን። አሁን እስኪ ስለ ሞርጋን ሮጀርስ ደግሞ አንዳንድ ሀሳቦችን እንመልከት። ሮጀርስ እንግሊዛዊ ነው። 23 ዓመቱ ነው በተመሳሳይ በነገራችን ላይ ልክ እንደ ብራድሌ ባርኮላ ሁሉ። ነገር ግን
ከብራድሌ ባርኮላ አንድ ለየት የሚያደርገውን ነገር ልንገራችሁ። አርሰናል የሚፈልገው አይነት ማንነት ነው ሮጀርስን ስንመለከት ገና የምናየው 2030 ድረስ ምንም ጥያቄ የለውም። በቪላ ፓርክ የሚያውቀው ኮንትራት አለው። ነገር ግን መልቀቁ አይቀሬ እየመሰለ ነው የሚገኘው። በተለይ ደግሞ የተለያዩ መረጃዎች እነ ፉትቦል ኢንሳይደርም በነገራችን ላይ ገና ነው በቃ አሁን ጠብቁ፣ አርሰናል ከመጋረጃ ጀርባ የተለየ ነገር እየሰራ ነው የሚል መረጃዎችን ከዚህ ተጫዋች ጋር ተያይዞ እያወጡ ነው የሚገኙት። እሱም ቢሆን ግን አርሰናልን መቀላቀል የበለጠ ይመርጣል። ቀደም ብዬ እንዳልኳችሁ በሌሎች ቪዲዮዎች አርሰናልን መቀላቀል የበለጠ የሚፈልግ ተጫዋች ነው። አርሰናል ደግሞ እሱን እንዲፈልገው የሚያደርጉ ምክንያቶች አሉት። በ10 ቁጥር የደከመውን የኦዴጋርድን ቦታ ሊወጣ የሚችል ተጫዋች ነው። ከግራ ክንፍ እየተነሳ ምን ያህል ብቃት መጫወት እንደሚችል ባለፉት እንግዲህ አመታቶች ላይ በደንብ በፕሪሚየር ሊጉ ማሳየት ችሏል። ከቀኝ ክንፍም ይነሳል። እንዲሁም ደግሞ ፎርስ ነምበር 9 ሚናንም በአንዳንድ ጨዋታዎች ላይ ሊወጣ የሚችል አይነት ተጫዋች እንደሆነ ተመልክተነዋል። በዛ ላይ ደግሞ ለአርሰናል የበለጠ ከብራድሌ ባርኮላ እሱ ቢመጣ ሊያስችል እንግዲህ የሚችሉን ምክንያቶች ምንድናቸው? በፕሪሚየር ሊግ ያለው ኤክስፔሪየንስ በቀጥታ መጥቶ ስክት ብሎ እንዲጫወት የሚያደርገውን አጋጣሚ ይፈጥርለታል። የበለጠ ቻንስ ክሬት የሚያደርግ ተጫዋች ነው። ፊዚካሊ በጣም ዶሚነንት ነው። በፕሪሚየር ሊግ የሚፈለግ አይነት ተጫዋችም እንደሆነ የሚያሳየው ለዚህ ነው። ፕሪሚየር ሊግ ውስጥ ብዙ ጊዜ እንደምላችሁ ፊዚካሊ ስትሮንግ እንዲሁም ደግሞ ቴክኒካሊ የበለጠ የተሻለ ሆናችሁ መገኘት ሻይን እንድታደርጉ ይረዳችኋል። ይህንን ሁሉ ይዟል። ቨርሳታይሊቲ ደግሞ በሚኬል አርቴታ ቡድን ውስጥ በዚህ ሰዓት የሚፈለግ ነው። የተጫዋቾች ጉዳት ምን ያህል የሚኬል አርቴታን ቡድን እንደሚያስስ ተመልክተናል። ይህንንም ተከትሎ ያለምንም ጥያቄ ይህንን ተጫዋች ወደ አርሰናል ቤት ማምጣት ለአርሰናል ብዙ ክፍተቶችን እንደሚሸፍን ያሳያል። ከኳስ ጋር ያለው ምቾት በጣም የሚያስገርም ነው። እንግሊዛዊ ተጫዋች አይመስልም። ከቦክስ ውጭ ኳሶችን ካገኘ ሹት የሚያደርግበት ብቃቱም እጅግ በጣም ላቅ ያለ ነው። ጎልም የማስቆጠር አቅም አለው። ስለዚህ ቻንስ ክሬት የሚያደርግ ከግራ ክንፍ እየተነሳ ድሪብለር የሆነ ተጫዋች ሆኖ እናገኘዋለን። የበለጠ ለአርሰናል ተመራጭ ነው የምንልበትም ምክንያቶች እነዚህ ናቸው። አርሰናል የበለጠ ይህንን ተጫዋች ይፈልገዋል። ደግሞ ለዝውውሩም እስከ 80 ሚሊዮን ፓውንድ ድረስ ሊከፍል ይችላል። 80 ሚሊዮን ፓውንዱ ምናልባት ከብራድሌ ባርኮላ ከሚከፍለው ሂሳብ የበለጠ ባነሰ እሱን የሚያገኝበትም እድል ይኖራል። በነገራችን ላይ በኤሮፓ ሊግ የኡናይ ኤምሬ ጉዞ ውስጥ የወላችሁ ሻምፒየን ሲሆኑ 5 አሲስቶችን ማድረግ የቻለ ተጫዋች ሆኖ እናገኘዋለን። የበለጠ ቻንስ ክሬቶችን እያደረገ ለቡድን አጋሮች እድሎችን መፍጠር፣ ጎሎችን እንዲያስቆጥሩ አስተዋጽኦ የሚያደርግ ከመጋረጃው ጀርባ የሚተውን አይነት ተጫዋች ሆኖ እናገኘዋለን። ስለዚህ አርሰናል ያጣው ደግሞ ክሬቲቭ የሆነ ተጫዋች ነው። የበለጠ ቪክቶር ዮኬሬሽን ሊያጫውት የሚችል ቦክስ ውስጥ ኳሶችን ጥሎ ቪክቶር ዮኬሬሽን ጎል እንዲያስቆጥር የሚያደርግ አይነት የክንፍ መስመር እንዲሁም ደግሞ ከ10 ቁጥርም ሲያስፈልግ 10 ቁጥር የሚሆን ማንነትን የያዘ ተጫዋች ነው። ፕሪሚየር ሊግ ውስጥ ኤክስፔሪየንስ ያለው ተጫዋች ነው ሞርጋን ሮጀርስ። ከነዚህ ምክንያቶች አንጻር እሱ የበለጠ ይፈልጋል። እንግዲህ ኤክስፔሪየንስም ደረጃ አለው በፕሪሚየር ሊግ ውስጥ የሚለው ጉዳይ ደግሞ የተለየ ፋክተር ይመስለኛል ከብራድሌ ባርኮላ የበለጠ ማለት ነው። ስለዚህ ብራድሌ ባርኮላ የተሻለ ቻንስ በአርሰናል ቤት አለው ማለት ይከብደኛል። ሞርጋን ሮጀርስ ስቲል በገበያው ላይ ካለ ማለት ነው። የበለጠ ደግሞ እነሱም ቢሆኑ አርሰናሎች ገፍተው የሚሄዱበት ፋብሪዚዮ ሮማኖ እንዳለው ሞርጋን ሮጀርስን እንደሆነ ነው መረጃዎች የሚያሳየው። አስቶን ቪላዎች ጥሩ ሂሳብ ከሱ ማግኘት ይፈልጋሉ። ኢኮኖሚያቸውን ለማስተካከል ተመራጭ አይነት ተጫዋች እንደሆነም እየተመለከትን እንገኛለን። የበለጠ በፕሪሚየር ሊግ መጫወቱ ደግሞ አርሰናልን ሊያግዘው ይችላል። ነገር ግን እሱ የማይሳካ ከሆነ አርሰናል በቀጥታ ፊቱን ወደ ብራድሌ ባርኮላ ገበያው ላይ አሁንም የሚኖር ከሆነ ሊያዞር የሚችልበት እድል አለ። ሁለቱም አንድ አይነት ኳሊቲዎች አሏቸው። ቀደም ብለን እንዳልነው የፍጥነት ጉዳይ ምንም ጥያቄ የሚነሳባቸው አይነት አይደለም። ግን የበለጠ ብራድሌ ባርኮላ በዚህ ተሽሎ እናገኘዋለን። እንዲሁም ደግሞ ድሪብሊንግ ላይ ብራድሌ ባርኮላ እናገኘዋለን። ፊዚካሊ ላይ ግን ስንመጣ በሊጋ እንደተጫወተ ተጫዋች ነው ብራድሌ ባርኮላ። ሞርጋን ሮጀርስ የተሻለ ነው በዚህ ጉዳይ። ቨርሳታይልም ደግሞ የመሆን ጥያቄ የሚነሳ ከሆነ ሞርጋን ሮጀርስ የተሻለ ሆኖ እናገኘዋለን። በሂሳብም ደረጃ ለአርሰናል የተሻለ ሆኖ እናገኘዋለን። በተለያዩ ቦታዎች ላይ መጫወቱ ደግሞ አርሰናል ብዙ ገንዘብ አውጥቶ ሌሎች ተጫዋቾችን ከሚያመጣ ሞርጋን ሮጀርስን እንዲያመጣ የሚረዳበትም አጋጣሚ ይፈጠራል። ብዙ መረጃዎች ግን እንደሚያሳዩት ከሆነ የበለጠ አርሰናል ከብራድሌ ባርኮላ ይልቅ ለሞርጋን ሮጀርስ የቀረበ ነው ይላሉ። ነገር ግን ብራድሌ ባርኮላ ማስታወስ ያለብን ከፓሪስ ሰን ዠርሜን ለመልቀቅ ጥያቄ አቅርቧል ለቡድኑ የሚለው መረጃ የበለጠ በዝውውር ገበያው ላይ እንዲቀመጥ ያደርገዋል። ነገር ግን ሉዊስ ኤንሪኬ በቅርብ ነው በነገራችን ላይ ኮንትራት ለማራዘም ከተጫዋቹ ጋር ድርድር ውስጥ ገብተው
ተቀምጧል። ኮንትራቱ እንደማይራዘም አሁን ላይ ነው መረጃዎች የሚያሳዩት። ነገር ግን አሁንም ቴብሉ ላይ የተቀመጠ ነገር ነው። ብራድሊ ባርኮላ ነገ ሀሳቡን ቀይሮ በፓሪስ ሰን ዠርሜን ቤት መቆየት የሚፈልግ ከሆነ በዛው በሀገሬ የፈረንሳይን አየር እያጣጣምኩኝ እኖራለሁ የሚል ከሆነ እድሉ አሁንም እጁ ላይ እንደሆነ ነው የምንመለከተው። ስለዚህ ብራድሊ ባርኮላ የሚቀጥሉትን አመታቶች በፒኤስጂ የመቆየት እድል አለው። ነገር ግን ራሱን የበለጠ ከኮከቦቹ አሁን ካሉት የፊት መስመር ኮከቦች የበለጠ ራሱን ማሳየት የሚፈልግ ከሆነ እድሉ እጁ ላይ ነው። አሁንም መልቀቅ የሚችልበት እድል አለ። ምክንያቱም ሉዊስ ኤንሪኬ በቡድኑ ውስጥ መቆየት የማይፈልግን ተጫዋች ወጥቶ ሊያቆይ የሚችል አይነት ሰው አይደለም። ነገር ግን በሁለቱ መካከል ያለው ልዩነት በአርሰናል ቢመጡ እንግዲህ የተሻለ ማን ይሆናል የሚለውን በትንሹም ቢሆን የነገርኳችሁ ይመስለኛል። ቤተሰቦቼ አሁን ይህንን ቪዲዮ በደንብ ሰብስክራይብ እያረጋችሁ ላይክ እያረጋችሁ ለብዙሃኑ እንዲደርስ አድርጉልኝ። በሚቀጥሉ ቀናቶች ደግሞ አሁን በደንብ ስለ አርሰናል ሀሳቦችን አንስተናል። በሌሎች ክለቦችም የተለያዩ ሀሳቦችን ስለ ማንቸስተር ዩናይትድ፣ ስለ ሊቨርፑል እንዳሰሳለን። ብዙ ጥያቄዎች ስታነሱልኝ ነበረ፣ ስለ እነሱም እናነሳለን። የበለጠ ግን በዝውውር ገበያው አርሰናል ተሳታፊ ስለሆነ ነው አሁን ላይ ይህንን መረጃዎች እያደረሰን የምንገኘው። ዩናይትድ ማንን ይሸጣል ማንን ይገዛል የሚለውን ደግሞ በቀጣይ ሳምንታቶች እያከፋፈልን ቀናቶችን ይዤ እንደምመጣ ተስፋ አደርጋለሁ። ስለምትሰጡኝ በጎ ኮሜንት አመሰግናለሁኝ። እንዲሁም ደግሞ ሰብስክራይብ ስለምታደርጉት የዩቲዩብ አካውንታችንን እናመሰግን። በአጭር ጊዜ ገና በ3 ቪዲዮ ጥሩ ተቀባይነትን ያገኘው ይመስለኛል። ለዚህ ሁሉ ደግሞ እናንተን ቤተሰቦችን አመሰግናለሁ። እስካሁን ስለነበረን ቆይታ አመሰግናለሁኝ። እዚህ ጋር አበቃለሁኝ። በቀጣይ ፕሮግራሞች እስከምንገናኝ ቸር ቆዩልኝ። መልካም ቀን